ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን ቅዳሜን ከኛ ጋር እያሳለፋችሁ ስለሆነ በድጋሚ ከልብ እናመሰግናለን። ቀደም ሲል እንግዲህ የተለያዩ ጉዳዮችን እናነሳለን ብለናል፣ እያነሳንም እንገኛለን። አሁን ተራው የስፖርት ክፍል ባልደረባችን ነው። የስፖርት ክፍል ባልደረባችን እዚህ ስቱዲዮ ጋብዘን የተለያዩ የስፖርት ወሬዎችን እናነሳለን። አሁንም አብራችሁን ቆዩ። እንግዲህ ባለፈው ሳምንት ስለ ዓለም ዋንጫ ገምተን ነበር የተለያየ ነው አልቆ ነገ ሳምንቱ ነው ዋንጫው ሄደና እና እንደ ግምታችሁ ሆነ እንደ ግምታ እኔ አልገመትኩም ዘራይስ ገምቼ ነበር ግን ተበላው የዛሬ ወር የፈረንሳይ ዘንድሮ ሻምፒዮን ትሆናለች ብዬ ነበር ከዛ በኋላ ላይ ተከለበትኩና ልክ ፈረንሳይ ስትወጣ እንደገና ደግሞ ስፔን አልኩኝ ያው ስፔን ሻምፒዮን ሆነች ምናልባት የዓለም ዋንጫው ቢቀጥል ኖሮ የኔም ግምት ይቀጥል በጣም የሚገርመው ይሄ 23ኛው የዓለም ዋንጫ በጣም ብዙ አዳዲስ ነገሮችን የተመለከትንበት ጨዋታ ነው ብዬ ነው የማስበው። የመጀመሪያውን ቀን ጨዋታ ራሱ ማሰብ እንችላለን። ሜክሲኮና ደቡብ አፍሪካ የተጫወቱ ጊዜ ከዜኖፎቢያ ጋር በተገናኘ ምን ያክል የደቡብ አፍሪካውያን ነጥብ እንደጣሉ የሰውን ቶታሊ የአፍሪካ ህዝቦች ማለት ይቻላል አጋርነታቸው ለሜክሲኮ ያሳዩበት ሁኔታ ነበረ። ከዛም በኋላ እንደዚሁ በሶስት ሀገራት ራሱ ጨዋታው መዘጋጀቱ ሌላው ብዙ በርካታ ነገሮችን አይተናልና አሁን ደግሞ አልቋል፣ ሳምንት ሆኖታል። ምን አዳዲስ ነገሮች ተከሰቱ ከዛ በኋላም የሚለው ነገር እስቲ እናንሳ። በጣም ብዙ እኮ ነገር ነው ያለው አይደል? እናንተም እርግጠኛ ነኝ የዓለም ዋንጫ ስለተከታተላችሁ ብዙ ያልተለመዱ ነገሮች እንደሰማችሁ ተስፋ አደርጋለሁ። ግን እኔ በዓለም ዋንጫ ታሪክ በጣም እየገረመኝ በተለይ በዘንድሮ የዓለም ዋንጫ ላይ ከገረሙኝ ነገሮች መካከል አንዱ የዶናልድ ትራምፕ እና የኢንፋንቲኖ ፍቅር ነው። ፍቅር እስከ መቃብር በፍጹም ሊለያዩ አልቻሉም። የሚገርም ነገር ከዓለም ዋንጫው በፊት ነው የሁለቱ ሰዎች ታሪክ የሚጀምረው። አንደኛው መቼ ጀምራል መሰላችሁ? 2025 ላይ የፊፋ አመታዊ ጉባኤ ፓራጓይ ላይ ይካሄድ ነበረ እና እንግዲህ እንደዚህ አይነት ትላልቅ ጉባኤዎች በሚደረጉበት ሰዓት መሪዎች ቀድሞ ነው አለመገኘት ያለባቸው ለሌሎች ምሳሌ ለመሆን። ግን የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ስብሰባው መጀመር ከነበረበት 3 ሰዓት ዘግይተው ነው የደረሱት እና በሰዓቱ ጉባኤው ላይ የነበሩ ትላልቅ የሚባሉ የአውሮፓ ሀገራት ጥለው እስከሚሄድ ደረጃ ደርሰው ነበር እና በጣም ነበር የተበሳጩት። ይሄ የሆነበት ዋነኛው ምክንያት ምንድነው? ኢንፋንቲኖ ከዶናልድ ትራምፕ ጋር ሳውዲ አረቢያና ኳታር ጉብኝት ላይ ስለነበሩ ነው። ያውም ጉዳዩ ስለ ስፖርት ጉዳይ አይደለም። ትራምፕ የራሳቸው ጉዳይ ነው ለራስ ሳውዲ አረቢያ የሚሄዱት ኳታር የሚሄዱት ለራሳቸው ጉዳይ ነው። ግን ደግሞ ኢንፋንቲኖ ማብሯቸው ቆይተው ነበርና 3 ሰዓት ዘግይተው ነው የመጡት። ከዚህ በመነሳት የአውሮፓ እግር ኳስ ማህበር ፕሬዚዳንት ሴፈሪን ጨምሮ ሌሎችም በጣም በመበሳጨት ስብሰባውን ጥለው የሄዱበት አጋጣሚ ነበርና ያ ኬዝ ሳይበርድ እንደገና ደግሞ ሌላ ችግር ተፈጠረ። ያ ችግር መቼ ነው የተፈጠረው? የዓለም ዋንጫ ምድብ ድልድል ሲወጣ ወይም ደግሞ ከመውጣቱ በፊት ለዶናልድ ትራምፕ የተሰጠውን ሽልማት ብዙዎቻችሁ ሰምታችኋል። የፒስ ፕራይዝ አዋርድ የሚባለው ሰጥቷቸው የሰላም ሽልማት ሰጥቷቸው ነበርና ለመጀመሪያ ጊዜ ነው ሽልማቱ የተዘጋጀው። ያንን ሽልማት ደግሞ ኢንፋንቲኖ ወስደው ለትራምፕ ሰጥቷቸው ለትራምፕ ነው የተዘጋጀው የሚልም መረጃ ሰምቼ ነበር። መጀመሪያ ያስብላል እኮ ምክንያቱም አሁን ትራምፕ በዚህ ከዓለም ሰላም ጋር በተያያዘ ያበረከቱት አስተዋጽኦ ምንድነው ብለን ካልን ሰላም የሚያደፈርሱ እንጂ የሰላም ሰው እንዳልሆኑ ማናችንም እናውቃለን። መቼም የሚያከራክር አይደለም። በዚህ በ21ኛው ክፍለ ዘመን ቴክኖሎጂ በተስፋፋበት ዘመን ብዙ መረጃዎችን እናገኛለን። እነሱ ምን እያደረጉ እንደሆነ እንረዳለን አይደለም። እንደውም ነገሮችን ከማብረድ ይልቅ እኮ እስካሌት በማድረግ ወይም በማባባስ የሚታወቁ አይነት ሰው ናቸውና ለኚህ ሰው ይህን ሽልማት አንስተ መስጠት ተገቢ አይደለም። እንደውም እንደ ክራይቴሪያ የተቀመጠውን ነገር ስትመለከት ደግሞ ይባስ ስህተት እንደተሰራ ትረዳለህ። ምንድነው እንደ መስፈርት የተቀመጠው? በዓለም ሰላም ውስጥ አስተዋጽኦ ላበረከቱ ሰዎች የሚሰጥ ሽልማት ነው የሚለው። ምናልባት እግር ኳስ ውስጥ ብቻ ያሉ ሳይሆን ከእግር ኳስ ውጭ ያሉ ሰዎች ሊሸለሙበት የሚችል አይነት ሽልማት እንደሆነ ነው እኔ ሳነብ የተረዳሁትና ግን ያንን ነገር ነው አንስተው በቀላሉ የሰጧቸው። ሌላው የቀይ ካርዱን ጉዳይ ብዙዎቻችሁ ሰምታችኋል። አሜሪካዊ ተጫዋች ቀይ ካርድ ተመለከተ፣ ተደወለላቸው ኢንፋንቲኖ። ከዛ በኋላ ውሳኔ ተቀልሶ ተጫዋቹ እንዲጫወት ተደረገ። እንግዲህ አስበው አይደለ? አሁን 3 ሆነ። አራተኛው ኬዝ ደግሞ ምንድነው? የዓለም ዋንጫ ከተጠናቀቀ በኋላ
እንግዲህ ሴርሞኒ ተዘጋጅቶ ነበር አይደለ? ሙሉ ክሬዲቱ ማለት በሚያስችል መልኩ ለትራምፕ ነው የተሰጣቸው። እንግዲህ ዓለም ዋንጫ ሲዘጋጅ ብዙ አካላት አስተዋጽኦ እንደሚያበረክቱ ምንም ጥያቄ የለውም። ግን ለትራምፕ ነው አንስተው የሰጧቸው እና እነዚህ አራት ነገሮችን ስትመለከቺ ኢንፋንቲኖ እየሰሩት ያለው ስራ በፍጹም ደስ የማይል ከእግር ኳሳዊ ምክንያት ውጭ የሆነና ብዙዎችን ያበሳጭ እንደሆነ ምንም ጥርጥር የለውም እና ለዚህ ነው ፍቅር እስከ መቃብር የሚል ስም የሰጧቸው። አዲስ ሹመትም ሊሰጣቸው እንደሆነ እየሰማን ነበር። እሱ ደግሞ በጣም ያስገርማል። ሌላ አምስተኛ ሰሞኑን በጣም ካስገረሙኝ ጉዳዮች መካከል አንዱ እንደውም እሱ ነው። ይሄንን ዜና እስከምንሰማበት ጊዜ ድረስ የሚገርምሽ ነገር ኢንፋንቲኖ ነበር ለትራምፕ ውለታ ሲውል የነበረው አይደለም። አሁን ደግሞ ትራምፕ ለኢንፋንቲኖ ውለታ መዋል እንደሚፈልጉ የሚጠቁም አንድ ነገር ሰምቻለሁ። ዜና ኒውዮርክ ታይምስ ነው ዜናውን ይዞት የወጣውና ምንድነው የሚለው ቀጣዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ኢንፋንቲኖ እንዲሆን ይፈልጋለሁ ብለዋል። እንግዲህ አንቶኒ ጉተሬዝ ናቸው። አሜሪካ ማለት እንግዲህ በእያንዳንዱ ነገሮች ላይ ውሳኔ በመስጠት አቅም ያላት ሀገር ነችና ትራምፕ እንደዚህ አይነት ንግግር ሲያደርጉ እንደቀላል ልትመለከተው የምችለውም ነገር አይነት አይደለም እና እሳቸው ፕሮፖዝ አድርጓቸዋል። እሳቸው አስበዋል። እንግዲህ አንቶኒ ጉተሬዝ በመጪው ዲሴምበር ላይ ስልጣናቸውን ይለቃሉ። እሳቸው ሲለቁ በእሳቸው ቦታ ላይ እንዲቀመጡ ይፈልጋልና እንደውም እዛ ዜናው ላይ ምን ይላል? ጂያኒ ኢንፋንቲኖ ከሰዎች ጋር ያለው መግባባትና ተናግሮ የማሳመን ችሎታው ለቦታው እንዲመጥን ያደርገዋል። እሱ ብቻ ሳይሆን ደግሞ ዓለምን የተረዳበትን መንገድ ካየ ነው ትክክለኛው ሰው ነው የሚል አስተያየት የሚሰጡባቸው ቦታዎች እንዳሉ በደንብ ተመልክቻለሁና ከምራቸውም ነው ደግሞ ዜናውን ስታየው ከምራቸው ነው ኢንፋንቲኖ እንዲመጣ የፈለጉት። ግን ደግሞ ምናልባት አሜሪካ ተጽዕኖ ልትፈጥር ትችላለች፣ ግን ደግሞ በሳቸው ምርጫ ስንት ሰው ሊመጡ ይችላሉ የሚለውን ነገር ካየን የሚያጠራጥሩ ነገሮች አሉ። ምክንያቱም የጸጥታ ምክር ቤት አባል የሆኑ 15 ሀገራቶች አሉ። ከ15ቱ 10ሩ አይ ቲንክ ቋሚ ኮሚቴዎች አይደሉም፣ 5ቱ ናቸው ቋሚ ኮሚቴዎች። እነዛ 5ቱ ቋሚ ኮሚቴ የሚባሉት ደግሞ ቬቶ ፓወር ያላቸው ናቸው፣ ድምጽን በድምጽ የመሻር የሚችሉ ናቸውና አሜሪካ ብትመርጣቸው ከ5ቱ አንደኛው ደግሞ ኖ ካለ የሚቀር አይነት ነገር ነው። ሶ አሁን ቻይና ተነስታ የኚህ ሰውዬ ነገር አይሆንም ብትል ድምጽን በድምጽ የመሻር መብት ስላላት ላይሆን ይችላል። ለምሳሌ ያልኩት በአሜሪካና በቻይና መካከል ያለው የፖለቲካም የስልጣንም የበላይነት ሽኩቻ ይታወቃል። ስለዚህ በኢንፋንቲኖ ማነው በትራምፕ ምርጫ ነው የመጣ ነገር በቀላሉ ይቀበሉታል ብሎ ማሰብ ከባድ ነው። ምክንያቱም ሁሉም አጌንስት የሳቸው ስለሆኑ ማለት ነው። ሌላው ግን አንድ ላይመጡ ይችላሉ ብዬ የምጠራጠረው ምንድነው ከክፍያው ጋር በተያያዘ ነው። ኢንፋንቲኖ በነገራችን ላይ በአመት $6 ሚሊዮን ነው የሚያገኙት የፊፋ ፕሬዚዳንት ሆነው በመስራታቸው ብቻ $6 ሚሊዮን። ወደዚህ ቢመጡ ግን ወደ 415 ሚሊዮን ማነው 415 ሺህ ፓውንድ ነው የሚያገኙት። ስለዚህ ኢንፋንቲኖ ቀጣዩ ምርጫ ካላሸነፉ ብቻ ነው ወደ ተባበሩት መንግስታት ድርጅት ሊመጡ ይችላሉ ብዬ ማስበው። ሰውየው ገንዘብ ላይ ያላቸው አቋም በጣም ከባድ ነው። ለዛም ነው ዓለም ዋንጫ ላይ ይሄ ሁሉ ውዝግብ እንዲፈጠር ምክንያት የሆነው። ብዙ ገንዘብ ለማግኘት ሲሉ ከእግር ኳስ መርህ ውጭ የሆኑ ነገሮችን ለማድረግ የተገደዱበት ምክንያት በአሜሪካ ምድር ከፍተኛ ገንዘብ ማግኘት ስለፈለጉ ነው፣ ወደ 14 ቢሊዮን ዶላር ማለት። ስለዚህ ገንዘብ ላይ ያላቸውን አቋም ስትመለከት እኚህ ሰው የፊፋን ቦታ ካልተመረጡ በስተቀር ይለቃሉ ብሎ ማሰብ ከባድ ነው። የሆነ ሆኖ ግን በእንደዚህ አይነት ሁኔታ ውስጥ ነው ያለውና በጣም ነው የገረመኝ። ግን ይመረጣሉ ብለ ማሰብ ደግሞ ከባድ የሚያደርግባቸው ምክንያቶች አሉ። ለምሳሌ የሀገራት በዚህ ዓለም ዋንጫ ላይ እያመጹ ነው አይደለ? ለምሳሌ የጀርመን ብሔራዊ ቡድን ኦልሬዲ የኢንፋንቲኖ አስተዳደር ላይ አምጿል። እሱም ባለፈው ሳምንት ከሰማናቸው መረጃዎች አንዱ ነበርና ኢንፋንቲኖ ምርጫውን ያሸንፋሉ የሚለው ነገር ለብዙዎች ጥያቄ ውስጥ ገብቷል። አው ግን ምን መሰለ ደግሞ በአንድ በኩል ብዙ ድምጽ ሊያገኙ የሚችሉባቸው እድሎች እንዳሉ መገመት ያስፈልጋል። ግን አንተ ወደ አልከው ስመጣ አንተ እንደውም ጀርመንና የተወሰኑ ሀገራት ነው በምሳሌ ያነሳው። የአውሮፓ ህብረት እኮ ቁጭ ብሎ እኮ በዚህ ጉዳይ ተወያይቷል። ኢንፋንቲኖ መቀጠል የለባቸውም ብሎ ህብረቱ ቁጭ ብሏል። የአውሮፓ ህብረት በዚህ ጉዳይ ላይ ቁጭ ብሎ አወራ ማለት የአውሮፓ ህብረት አባል ሀገራት የሆኑ የእግር ኳስ ማህበራት አቋም ነው ማለት ነው። ምክንያቱም በእነሱ መንግስት አስር ነው፣ በእያንዳንዱ ሀገር መንግስት አስር ነው የሀገራቱ እግር ኳስ ፌዴሬሽን ያለው። ስለዚህ እነዚህ ሀገራት እንደተባለው አቋም ይዘው የሚዘልቁ ከሆነ ከአውሮፓ ህብረት አባል ከሆኑ ሀገራት ትራምፕ ማነው እንትና ድምጽ ያገኙ ማለት ነው ኢንፋንቲኖ። ስለዚህ እዛ ጋር ድምጽ ያገኙ። አፍሪካውያኖች ግን ሊመርጧቸው ይችላሉ። አፍሪካውያን ሊመርጡበት ምክንያት የሚችልበት ዋነኛው ምክንያት ምንድነው? ከ14 ቢሊዮን ዶላሩ ጋር ተያያዥነት አለው። እሱ ምንድነው?
ፊፋ ለትርፍ የተቋቋመ ድርጅት አይደለም፣ ግን የሚያገኘውን ገንዘብ ለአባላት ሀገራቱ ያከፋፍላል። ያ ማለት ግን እሱ ጋር ምንም አያስቀርም ማለት አይደለም። ለስራ ማስኬጃ የሚሆን የተወሰነ ገንዘብ ያስቀራል፣ ምክንያቱም ሰራተኞች አሉ በስሩ። ከዛ ውጭ ያለውን ግን ለአባል ሀገራትና ለክለቦች ነው የሚያከፋፍለው። ስለዚህ አፍሪካውያኖች ደግሞ አብዛኞቹን አይተ ከሆነ ከገንዘብ ጋር በተያያዘ ችግር አለባቸው። ስለዚህ ገንዘቡ ሲከፋፈል የሚመጣው ገንዘብ ቀላል አይደለም፣ ብዙ ገንዘብ ነው። ከዛም አልፎ ለብሔራዊ ቡድን ተጫዋች ያስመረጡ ክለቦችም ገንዘብ የሚያገኙበት ነው። በአንድ ተጫዋች በአንድ ጨዋታ $5000 ያገኛሉ። አሁን እኔ ባለኝ መረጃ መሰረት የደቡብ አፍሪካና የግብጽ ክለቦች ከፍተኛውን ገንዘብ ያገኙ ቡድኖች ናቸው። ስለዚህ የአፍሪካ ፌዴሬሽኖችና ክለቦች ከገንዘብ ጋር በተያያዘ ያለባቸውን ችግር በእኚህ ሰው አማካኝነት ሊፈታ ይችላል የሚል ስሌት ስላለ ምናልባት ሙሉ አፍሪካ ድምጽ ሊሰጣቸው ይችላል። ከአፍሪካ ባለፈ ደግሞ ደቡብ አሜሪካም አካባቢ የተወሰነ ድምጽ ሊያገኙ ይችላሉ። ወደ ኤዥያን ብትሄድ እንደዚሁ በተመሳሳይ መልኩ። ስለዚህ ስታሰላው አሁንም የመቀጠል እድላቸው ደህና ይመስላል። አፍሪካ ውስጥ ምናልባት ግብጽ ነች ልትቃወም የምትችለው በኢንፋንቲኖ ተበድያለሁ ብላ ስለምታስብ። እንደው ልክ ነህ። በነገራችን ላይ እንደው የፊፋ ፕሬዚዳንት መሆንና የዩኤን ሴክሬታሪ ጀነራል መሆን ፕሮፌሽኑ ራሱ የተለያየ አይደለም ወይ? እንደው አሁን ትራምፕ በጣም ኢሞሽናል እንደሆኑ፣ በጣም ስሜታዊ እንደሆኑ፣ ሎጂካሊ በደንብ ማሰብ እንደማይችሉ ሁላችንም እናውቃለን። ዓለም የሚያውቀው ነው። እንደው ስልጣናቸውን በመጠቀም ይሄንን ነገር አደረጉ እንጂ እንደው ሙያው ራሱ የሚገናኝ ነው ወይ የሚለውን ነገር እንደው አያይዘህ ብትነግረኝ በጣም ደስ ይለኛል። እኔ በፍጹም ይለያያል ባይ ነኝ። ባይዘወይ እግር ኳስ ማኔጅ ለማድረግ በጣም ሶፍት የሆነ ነገር ነው። በአንጻራዊነት ካየው የተባበሩት መንግስታት ድርጅትን ከመምራት ይልቅ የዓለምን እግር ኳስ መምራት በአንጻራዊነት በጣም የተሻለ ነው። ለስለስ ያለ ነገር አለው እዛ። ይሄ ግን ሞር ፖለቲካል የሆኑ ነገሮች ይበዙበታል። ስለዚህ ትልቅ የፖለቲካ እውቀትም የሚጠይቅ አይነት ነገር ይመስለኛል እኔ። ስለዚህ ከዛ አንጻር እኚህ ሰው ወደዚህ ቦታ ሲመጡ ምናልባት እንደው አጋዦቻቸው ስራዎቻቸውን ካላቀለሉላቸው በስተቀር የዓለምን ፖለቲካ እንደዚህ በቀላሉ ይመሩታል ብሎ ማሰብ በጣም ከባድ ይመስለኛል። ደግሞ እግር ኳስ ውስጥ የቆየ ሰው ወደ ፖለቲካ ሲመጣ ውጤታማ የመሆን እድሉ በጣም ጠባብ ነው። ምክንያቱም እዛ በጣም ሪላክስ ነው የሚያደርገው። ቢሮ ውስጥም ሪላክስ ታደርጋለህ፣ ከቢሮ ውጭ ኳስ እያየህ ሪላክስ የምታደርግበት አይነት ነው። ይሄ ግን ሁል ጊዜ ውጥረት ነው። ሌላው ቢቀር እኚህ ሰው የተባበሩት መንግስታት ድርጅት ዋና ጸሐፊ ቢሆኑ በዚህ በእስራኤልና በጋዛ ጉዳይ ራሱ ክሬዚ ነው የሚሆኑት። ምክንያቱም ሁል ጊዜ ስብሰባ ሲኖር ችግር ስለመፍታት ነው፣ ስለ ረብሻ ነው፣ ስለ ጦርነት ነው ሁሉ ጊዜ የምታወራው እና ይሄ ደግሞ አእምሮ ላይ የሚፈጥረው የራሱ የሆነ ኔጌቲቭ ኢምፓክት ስላለው ያንን ነገር ተቀብለው ውጤታማ ይሆናሉ ብሎ ማሰብ በጣም ከባድ ነው እና ይሄ የፖለቲካን ጫና የመሸከም ጫንቃን የሚጠይቅ ነገር ይመስለኛል። ምናልባት ይሄ ከትራምፕ ጋር ባላቸው ግንኙነት የመጣባቸው ጣጣ ይመስላልና ከትራምፕ ጋር ኢዝሊ እንደዚህ ጓደኛ መሆን ይቻላል የሚለው ራሱ የኔ ጥያቄ ነው። ምክንያቱም ከዚህ በፊት ከእንግሊዙ አጥቂ ሃሪ ኬን ጋር ጎልፍ እንደተጫወቱ ተናግረው ነበር ትራምፕና የሆነ ወዳጅነት እየፈጠሩ ነበር። ስለ እግር ኳስ ግን ብዙ የሚያውቁት ነገር የለም ማለት ከኢንፋንቲኖ ጋር በእንደዛ አይነት ደረጃ ጓደኛ መሆን ቢያንስ የኳስ ፍቅር ሊኖር ይገባል ብዬ አስባለሁ። የሚያገናኝ ኮመን ነገር ምናምን መኖር አለበት አይደል? እነዛ አይነት ነገሮች ሳይኖሩ ኮመን ግራውንድ ሳይኖር በጣም ኃይለኛ ጓደኛ ሆነ የዩኤን ሴክሬታሪ መሆን አለበት እስከ ማለት የምትደርስበት ደረጃ ላይ ከደረስክ የሆነ ግንኙነት አለ ማለት ነው። ሃሪ ኬንም በዚህ አይነት ቀጣይ ሊታጭ ይችላል ማለት ነው አይደል? በዚህ ሁኔታ ከሄደ አረኛ እንዳይጠሩ አረኛ እንሻል ይሆናል ያሰዋሉ ትንሽ እምቢ ካልኩ አቅምን አቃል ማለት ነው። ስለዚህ ትሻላለህ ማለት ነው። ከዛ ግን አስቸጋሪ በጣም የሚገርም ጥያቄ ነው ያነሳው። እሳቸው እግር ኳሱ የሚረዱበት መንገድ በጣም ደካማ ነው። እኔ እንደውም እኮ የዓለም ዋንጫ እዛ እንዲዘጋጁ የሚፈልጉ አይመስለኝም ነበር። ግን ያው በአንድ በኩልም ደግሞ ለአሜሪካ የሚያመጣው የኢኮኖሚም የፖለቲካም ጥቅም እንዳለው ደግሞ መታወቅ አለበት። ምክንያቱም የዓለም ዋንጫ አሜሪካ ምድር ላይ ሲካሄድ አሜሪካ ውስጥ ያሉ የግልም ሆነ የመንግስት ተቋማት የሚያገኟቸው ጥቅሞች አሉ። ያ በራሱ በሀገሪቱ ኢኮኖሚ ላይ የሚፈጥረው የራሱ የሆነ ፖዚቲቭ ኢምፓክት ስላለ ያንን መተው አይፈልጉም። ሁለተኛ አሜሪካ ማነች የሚለውን ነገር ደግሞ ማሳየትም ይፈልጋሉ ትራምፕ። ከሴኩሪቲ አንጻር ይህ ሁሉ ሀገር እንኳን ተሰብስበው ማንም አይደፍረንም የሚለውን ነገርም ማሳየት ሊፈልጉም ይችላሉ። አሁን የሆነ ወቅት ላይ አስታውሳለሁ፣ አሁን ትራምፕ ያለበት ሁኔታ በጣም ከባድ ነው፣ ስፔሻሊ አሜሪካ ይሄ ጠላቶቿን መቋቋም ማችልበት ደረጃ ደርሳለች የሚሉ የሆነ ጩኸቶች ነበሩና ያ ጩኸት ትክክል እንዳልሆነም ለማሳየት እንደ አንድ ጥሩ ቱል የተጠቀሙበት ይመስለኛል። ደግሞም አሳይተውበታል እና አሜሪካ በሳቸው ጊዜ ያለችበት ሁኔታ ምን ይመስላል፣ ዓለምን እንዴት መቆጣጠር እንደምትችል
ለማሳየት እንደ አንድ አጋጣሚ ይጠቀሙበት ነው የሚመስለኝ። ደግሞ እኔ እንደዛ ነው እየተረዳ ያለሁት እና ከዛ ማቋያ ነው እሳቸው ሊቀበሉ የሚችሉት። ምክንያቱም ኦሎምፒክ ለማዘጋጀት አገራት የሚጠይቁት እኮ ያለ ምክንያት እኮ አይደለም። አገራቸው ያሉበት ሁኔታ ለማሳየት ስፖርቱ የሚያመጣውን ኢኮኖሚ ለመጠቀም ይሄ ደግሞ ማህበራዊ መስተጋብሩ ለማጠናከር እንዲመቻቸውም ጭምር ነው። ብዙ ሀገራት ኦሎምፒክ የዓለም ዋንጫ ለማዘጋጀት የሚፋለሙትና ትራምፕም ከዛ የተለዩ ሰው እንትን አይደሉም ያሉትና በነገር ላይ በጣም የፖለቲካ ጥላ እያጠላበት ነው እግር ኳስ ላይ አሁን ላይና ትላንትና አንድ ጉዳይ ተፈጥሮ ነበረ። ትራምፕ ራሳቸው የተገኙበት ፈረንሳይ ላይ ስብሰባ አለና እዛ ስብሰባ ላይ ተገኝተው ነበረ። እንደ አጋጣሚ ብራይተን ደግሞ ከአንድ የፈረንሳይ ክለብ ጋር የወዳጅነት ጨዋታ ለመጫወት የዕለቱ ላይ ዝግጅት ነበረውና ጠቅላይ ሚኒስትሮቹ ወይም ፕሬዚዳንቶቹ መጥተው ያረፉት የዛ ቡድን ሜዳ ላይ ነው እና ሜዳው ተበላሽቷል። ኳስ ለማጫወት በቂ አይደለም። ስለዚህ ተሰርዟል። በፖለቲካ ምክንያት የተሰረዘው የሚል አርቲክል አንብቤ ነበርና አሁን ያነሳናቸው ጉዳዮች እንዳሉ ሆነው በሌላም መንገድ እንዲሁ ቀላል በቃ ቅድሚያ የሚሰጥ ነገር እየሆነ ነው ፖለቲካ ከእግር ኳስ በፊት እና ሜዳ ላይ ነው የታረፉ። ነገ ጨዋታ የሚያስተናግድ ሜዳ ላይ በሄሊኮፕተር እየመጡ እያረፉ ሜዳው ለኳስ ብቁ አይደለም አሁን ለማጫወት አይችልም በሚል ነው ጨዋታ የተሰረዘውና ብራይተን ወደ አሜሪካ ምናምን ሊሄድ ነው ለሌላ የወዳጅነት ጨዋታ። ስለዚህ ይሄ ሲምፕል ነገር ነው ለማሳየት ቅድሚያ የሚሰጠው ነገር ከእግር ኳስ በፊት ብዙ ነገር አለ የሚል አንድምታ ያለው ነው የሚል አርቲክል ጽፎ ነበርና የፖለቲካ ጥላሸትን የምናይበት ይመስለኛል። አንድ ጥያቄ ሲናንተ ልጠይቃችሁ ነው። ለምሳሌ የዓለም ዋንጫ አፍሪካ ውስጥ ተካሂዷል፣ ደቡብ አሜሪካ ተካሂዷል፣ ኤዥያ ተካሂዷል፣ አውሮፓ ተካሂዷል። የቀረው ማን ነው? መካከለኛው ምስራቅ ነው አይደል? እዛ የዓለም ዋንጫ የሚካሄድ ይመስላችኋል? መካከለኛው ምስራቅ ከኳታር ውጪ ወይስ ከነ ኳታር ውጪ ያሉት ኤዥያ? አሁን እነ ኳታር ላይ ማን ነው? መካከለኛ ምስራቅ ለምሳሌ እነ እስራኤል በለው ኢራን ምናምን ኩዌት ምናምን የሚባሉ ሀገራት ላይ የዓለም ዋንጫ ማዘጋጀት እኮ የማይታሰብ ነው። ፖለቲካሊ የተረጋጋ እርስ በርሳቸው ያላቸው ችግር እዛ አካባቢ ላይ የዓለም ዋንጫ እንዳይዘጋጅ ያደርጋል። ስለዚህ የዓለም ዋንጫ የሚባለው ነገር ማን ነው? ፖለቲካ የሚባለው ነገር በዓለም እግር ኳስ ላይ ተጽዕኖ እየፈጠረ መሆን ከዚህ በላይ ማሳያ የለም። ዛሬ እኮ ሁለት የተጣሉ ሀገራት እኮ አንጫወትም የፖለቲካ ጸባቸውን ወደ እግር ኳስ ሜዳ አምጥተው አንጫወትም የሚሉ ሀገራት ከተጫወቱም ደግሞ ወደ ጸብ ጨዋታውን የሚቀይሩ ሀገራትን እኮ በደንብ እየተመለከተ የተሰረዙ ጨዋታዎች አሉ። አሁን የፎክላንድ ሴትን ጉዳይ ማንሳት እኮ እንችላለን። የፎክላንድ ሴትን አርጀንቲናዎች የኛ ነው ብለው እኮ የወጡበት አንደኛው ምክንያት ይሄ የፖለቲካ አንዱ ማሳያ አይደለም። እና ምንም ጥያቄ የለውም በጊዜ ሂደት የዓለም እግር ኳስ በፖለቲካ ተጽዕኖ ውስጥ እየወደቀ ነው። ከዚህ በኋላ ደግሞ በጣም ይቀጥላል እና ጥሩ ማሳያ ግን ሊሆን የሚችለው ግን መካከለኛው ምስራቅ ላይ የዓለም ዋንጫ ይካሄዳል ብለን አለማሰባችን ነው። ምክንያቱም እዛ አካባቢ ቀጠናው ላይ ሰላም ከሌለ እንዴት አድርገን የዓለም ዋንጫ እዛ የምትወስደው? ስለዚህ ከዚህ በላይ ጥሩ ማሳያ የምናገኝ አይመስለኝም በፖለቲካ ተጽዕኖ ውስጥ ለመውደቁ ማለት ነው። ብዙ ነገር እንዘርዝር ከተባለ ግን አሁን በቅርቡም የተመለከትነው የሰማሁት አንድ ነገር አለ። የዚህ የኔሽን ሊግ መርሃ ግብር ወጥቶ ነበር እና ሲወጣ ሪፐብሊክ አይርላንድ ያለችበት ምድብ ውስጥ እስራኤል ተመድባለች እና ወዲያውኑ የአይርላንድ ዜጎች ፓርላማ በር ላይ ቆመው ከእስራኤል ጋር የምናደርገው ጨዋታ መሰረዝ አለበት ብሎ ጥያቄ አንስተው ነበር። ከዛ ደግሞ የዚህ የፌዴሬሽኑ የጠቅላላ ጉባኤ አባላት ደግሞ አስቸኳይ ጠቅላላ ጉባኤ ተጠርቶ ውድድሩ ላይ መሳተፍ ማነው ከእስራኤል ጋር መጫወት የለብንም መሰረዝ አለበት የሚል ጥያቄ አንስተው ነበር። ምክንያታችሁ ምንድነው ሲባል እስራኤል በፍልስጤማውያን ላይ እያደረሰችው ያለው በደል ተገቢ አይደለም። ስለዚህ ያንን ድርጊቷን ልንቃወምበት የምንችለው አንዱ መንገድ ይሄ ነው ብሎ ስላሰቡ አደባባይ ወጥተው ተቃውሟቸውን አሰሙ። ያው ዞሮ ግን በገለልተኛ ሜዳ ለመጫወት ወስነዋል። ያ የሆነበት ምክንያት ምንድነው? አንድም እስከ 6 ነጥብ ድረስ ሊቀነስባቸው ይችላል። ከዛም አልፎ ሊታገዱም ይችላሉ። ሁለተኛ ነገር ደግሞ ወደ 10.3 ሚሊዮን ዶላር ይመስለኛል ቅጣትም ይጠብቃቸዋል እና ያንን ቅጣት በመፍራት ለመጫወት ተስማሙ እንጂ በዚህ በፖለቲካዊ ግንኙነታቸው ምክንያት ጨዋታውን ላለማድረግ ወስነው ነበር። በነገራችን ላይ ወዲያውኑ የእስራኤል መንግስት ኤምባሲውን ዘግቷል፣ ዲፕሎማቶችንም አስወጥቷል። የቀሩትንም ዲፕሎማቶች ደግሞ የተወሰኑትም ደግሞ የሪፐብሊክ አይርላንድ መንግስት አስወጥቷል። ስለዚህ በሁለቱ ሀገራት መካከል ያለው
ዲፕሎማሲያዊ ግንኙነት ከኳስ እዚህ ማቼ በቃ በጣም ብዙ ነው ያለው። አሁን እዚህ ጋር ጥቀስ ብትለኝ ወደ ኋላም ወደ 1930ዎቹ 40ዎቹ 50ዎቹም ተመልሼ ብዙ ነገር ልነግርህ እችላለሁ። ግን እንደዚህኛው የከረረ ባይሆንም አለ የፖለቲካ ኢንቮልቭመንት አለ። ግን ደግሞ አሁን ላይ ያለው ግን በጣም አስፈሪ ደረጃ ላይ እየደረሰ ነው የሚገኘውና እግር ኳስ ሲነሳ ከዚህ በኋላ ፖለቲካዊ ጉዳዮች አብሮ መነሳታቸውን ሁላችንም መጠበቅ ያለብን ይመስለኛል። የፎክላንድ ደሴቶች ጉዳይ በነገራችን ላይ ጊዜ ካለ ቢነሳ ነው ደስ ይለኛል። በተለይ ማርጋሬት ታቸርን ማድነቅ አስፈላጊ ነው። የዓለም ዋንጫ ያው እንግዲህ ምስሉንም እያየን ነው አይደለ? የ2026 ዓለም ዋንጫ በጣም መነጋገሪያ ከነበሩ ጉዳዮች አንዱ ነው። የፎክላንድም ተያይዞ እግር ኳስ ነክ ጉዳይ አይደለም፣ ግን ወደ እግር ኳሱ መጥቶ የፖለቲካ ጉዳይ ሆኖ ነበረ። እግር ኳስ ሲነሳ ሁለት ሀገራት ስላላቸው የዲፕሎማቲክ የፖለቲካ ግንኙነት ይነሳ ነበር በየጨዋታው ላይ። የእንግሊዝና የአርጀንቲና አንዱ ጉዳይ ነበረ። የአርጀንቲና ስፔን ቅኝ ገዝታት ነበር አርጀንቲናንና እሱም ተጽዕኖ አድርጎ ነበረ ጨዋታው ላይ። ይሄ የኃይል ጨዋታዎች ምናምን ነበረ ስናይ ነበረውና ከዛ በፊት የነበረውን ደግሞ አይተናል። ፈረንሳይ ከእንግሊዝ ለደረጃ የተደረገ ጨዋታ ግን በጣም ኢንተርቴይኒንግ ነበረ። ቆንጆ ጨዋታ ነበረ። በቃ ለማየት ለተመልካቹ በጣም ደስ የሚል ጨዋታ ነበረ። ግን ፖለቲካና እግር ኳስን መለየት አሁን ከባድ እየሆነ መጥቷል። የዓለም ዋንጫ በዚያ ዓመት ያየነው እሱን ነው። ካለቀ በኋላ እንግዲህ እስካሁን እያነሳንበት እያወራንበት ነው የምንገኘው እና በዚህ አጋጣሚ ስፖርት ደስ የሚለኝ አንዱ ነገር ለምሳሌ ዓለም ዋንጫ ፕሪሚየር ሊግ ሲያልቅ ቀጥታ ወደ ዓለም ዋንጫ ሄደን ዓለም ዋንጫ ላይ ብዙ ነገር አለን። አሁን ዓለም ዋንጫ አልቋል፣ ግን አሁንም የምናወራው ነገር አለ። በጣም ብዙ ነው ማአት ነገሮች ስለ ዝውውር ይወራል። ከአፍተር ማዝ የሚባል ነገር አለ። ከዓለም ዋንጫ በኋላ የተፈጠሩ ጉዳዮች ይነሳሉ። ብዙ ነገሮች ይነሳሉ። ያው ከዚህ በኋላ እያነሳን እንቀጥላለን በቀጣዮቹ ፕሮግራሞቻችን ላይ። ዓለም ዋንጫ ግን እንደዚህ ይሄን ይመስል ነበር ለማለት ነው። አዎ ማለት ነው። እንግዲህ እጅግ በጣም እናመሰግናለን ይሄን የመሰለ ጊዜ ስለሰጠን። ትንታኔውን በጣም ቆንጆ ነው። ያው እየተማርንበት ነው ብዬ አስባለሁ። በጣም እግዚአብሔር ይስጥልን። በጣም አትጥፋ እንደዚህ ክረምት ላይ በተለይ የዝውውር ዜናዎች ናቸው አይደለ የሚነሱት። የስፖርት ጋዜጠኞች ወደ ዝውውር ዜና፣ ቅድመ ዝግጅት፣ የወዳጅነት ጨዋታዎች ብዙዎቹ የምናነሳቸው እነሱ ነው። ባይዘው ዝውውሮችን በተመለከተ ፋይናንስ፣ ፖለቲክስ እና ሶሻል ሪስፖንሲቢሊቲ በተመለከተ እናነሳለን። ከዝውውሩ ጋር በተያያዘ ፖለቲክስ አለ ዝውውር ላይ እንዴ ከዚህ ፕሮግራም የሚያልቅ አይመስልም። በጣም ስለዚህ በየሳምንቱ እንዲሁ እየተገናኘን እንግዲህ እንዴ ለምሳሌ አንድ እስራኤላዊ ተጫዋች ወደ አየርላንድ መሄድ ይችላል እንዳይሆን አይችልም። የማይችልበት ነው። በጣም የሚገርም ነው። እንደዚህና ሌሎች ከኢኮኖሚ ጋር ተያያዥነት ያላቸው ከገንዘብ ጋር ተያያዥነት ያላቸው ነገሮች ይሄ ስለ ታክቲክ ስለምናምን ነው። ከዚህ በኋላ ያው ክረምቱ ሳይልቅ እንግዲህ እየመጣ በደንብ ከተመልካቾቻችንም ጋር ቆይታ እንድታደርግ ነው የምንጋብዝ። ስለ ክረምት ስናነሳ ብዙ ነገሮች እንዳሉ ነው። ስለኛ ሀገር ክረምት ደግሞ ስናነሳ ስለ ምግብ ነው አይደል? የምናነሳው ይሄ የክረምት ምግቦች አሉ። የክረምት ምግብን እየበላ የዝውውር ዜና ሰሳማ ያለው ስሜት የክረምት ምግብ ግን አንዱ መሆን ያለበት ይመስለኛል ድንች መሆን አለበት። ድንች ያሞቃል። ድንች ያለው በጣም ሀይል በደንብ ምግቦችን ነው መመገብ ያለበት። ኮንቴንቱ አይ ስለሆነ መስጠት ይሰጣል። እሱን እየበላን የተለያዩ መረጃዎች መስማት እንችላለን ማለት ነው። በቆሎ እሸትንም ጨምሮ በቀቀልም በጥብስም ይህንን ጉዳይ ያነሳ ነው ባልደረባችን የክረምት ምግብን ዞር ብላ አይታለች። ምን እንደሆነ እዚሁ አይተህ ብትሄድ ይሻላልና በዚህ አጋጣሚ ስለመጣ ከልብ እናመሰግናለን። ከተመልካቾች ጋር ቆይታ ስላረክልን መረጃ ስለሰጠን እናመሰግናለን። ይልመድብህ፣ አትጥፋ። ቀጣዩን ፕሮግራም ህሊና ባልደረባችን ህሊና ሰናርተዋለች። የክረምት ምግቦች በአዲስ አበባ ምን ይመስላሉ የሚለውን እሱን ተከታትለ ትሄዳለ። ተመልካቾች ለእናንተም የክረምት ምግቦች ላይ የተዘጋጀ ፕሮግራም አለ። እሱን ጋብዘናችሁ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።